ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ግሬድ 10 ኢኮኖሚክስ ዩኒት 5 ውስጥ ከሚካተቱ ሌሰኖች ሁለተኛ ሌሰን የሆነውን ስፔሻሊ 5.2 ኢንትሮዳክሽን ቱ ፋይናንሻል ማርኬት የሚለውን ቶፒክ አሊያም ሌሰን የምንመለከት ይሆናል። ስፔሻሊ በዚህ ሌሰን ውስጥ ፋይናንሻል ማርኬት ምንድናቸው፣ በፋይናንሻል ማርኬት ውስጥ የሚገቡ የተለያዩ የሆኑ ኢንስትሩመንቶችንና ኮምፖነንቶችን እንደተለመደው ግልጽ በሆነና ባጠረ መንገድ የምንመለከት ይሆናል። መጀመሪያ ግን ፋይናንሻል ማርኬት የሚባለው ነገር ምንድን ነው ብለን ለማየት እንሞክር። ፋይናንሻል ማርኬት አር ማርኬት ዛት ፕሮቫይድ ቻናል ፎር አሎኬሽን ኦፍ ሴቪንግ ቱ ኢንቨስትመንት። ስፔሻሊ እዚህ ጋር ሴቪንግ ቱ ኢንቨስትመንት የሚለውን ነገር ላለመስራት ሞክሩ። በአጭሩ ፋይናንሻል ማርኬት የምንለው ነገር ስፔሻሊ ሴቪንግን ወደ ኢንቨስትመንት እንዲቀየር አሊያም እንዲለወጥ የሚያደርግልን አንዱ የኢኮኖሚክ ሴክተር ፋይናንሻል ማርኬት እየተባለ ይጠራል። ይህ ፋይናንሻል ማርኬት በውስጡ እጅግ በጣም ብዙ የሆኑ ትራንዛክሽኖችንና የተወሳሰቡ ነገሮችን ቢይዝም በተለምዶ ግን ፋይናንሻል ማርኬት ማለት በአጭሩ ሴቪንግን አሊያም ቁጠባ የሚባለውን ነገር ወደ ኢንቨስትመንት የሚቀይርልን አንዱ ሲስተም አሊያም አንዱ ቼን ወይም አንዱ የኢኮኖሚክ ሴክተር ስፔሻሊ ፋይናንሻል ማርኬት እያለን እንጠራለን ማለት ነው። ለዚህ ነው መጽሐፋችሁ ላይም አሎኬሽን ቱ ሴቪንግ ቱ ኢንቨስትመንት ቁጠባን ወደ ኢንቨስትመንት ስንቀይረው ኦር የሚቀይርልን ሲስተም ስፔሻሊ ፋይናንሻል ማርኬት እየተባለ ይጠራል ማለት ነው። አላችሁ ከኔ ጋር ናችሁ? የማወራው ነገር ግልጽ ነው? በጣም አሪፍ እንቀጥል። በተለይም ፋይናንሻል ማርኬትን በሁለት ዋና ዋና ኮምፖነንቶች አሊያም ግሩፖች እንከፍለዋለን። እሱም የመጀመሪያው መኒ ማርኬት ሲባል፣ ሁለተኛው ደግሞ ካፒታል ማርኬት እየተባለ ይጠራል። እስቲ እነዚህ ነገሮች ግልጽ በሆነ መንገድ አንድ በአንድ ለመመልከት እንሞክር። የመጀመሪያው መኒ ማርኬት ነው። መኒ ማርኬት በዓለማችን ላይ የተለያዩ የሆኑ ዲፊኒሽኖች አሊያም የተለያዩ የሆኑ አገላለጾች አሉ። ነገር ግን ዓለማችንን ያስማማ የመኒ ማርኬት አንድ ዲፊኒሽን አለ። እሱም በ2010 አካባቢ ድሬክ እና ፋቦዚ የተባሉ ሰዎች መኒ ማርኬት ማለት ይሄ ነው ብለው ዓለምን የሚያስማማ አንድ ዲፊኒሽን ሰጥቶታል። እሱም ምንድነው ብለን በምንመለከትበት ጊዜ መኒ ማርኬት ኢዝ ዘ ሴክተር ኦፍ ዘ ፋይናንሻል ማርኬት ዛት ኢንክሉድ ፋይናንሻል ኢንስትሩመንት ወዝ የማቹሪቲ ዴት 1 year as the time of issuance። ስፔሻሊ መኒ ማርኬት የምንለው ነገር የፋይናንሻል ማርኬት አንዱ ኮምፖነንት አሊያም አንዱ አካል ሲሆን በተለይም ይሄ መኒ ማርኬት የሚባለው ነገር ማቹሪቲ ዴቱ 1 ዓመትና ከዛ በታች የሆኑ የፋይናንሻል ትራንዛክሽኖችን ስፔሻሊ መኒ ማርኬት እያለን እንጠራቸዋለን። እዚህ ጋር ማቹሪቲ ዴት ምንድነው ብለን በምንመለከትበት ጊዜ ማቹሪቲ ዴት አንድ ገንዘብ የሚመለስበት ጊዜ አሊያም ታይም ኢንተርቫል ማቹሪቲ ዴት እያለን እንጠራዋለን። እስቲ ይህ ነገር ግልጽ እንዲሆንላችሁ አንድ ኤግዛምፕል እንመልከት። ለምሳሌ እኔ ከእናንተ 100 ሺህ ብር ተበደርኩ። ይህም 100 ሺህ ብር ግን መመለስ ያለብኝ 1 ዓመትና ከ1 ዓመት በታች በሆኑ ጊዜ ውስጥ ነው። ማቹሪቲ ዴት ማለት ያችናት ገንዘቡን የሚመልስበት ታይም ኢንተርቫል ማቹሪቲ ዴት እየተባለ ይጠራል። መኒ ማርኬት የምንለው ነገር አንዱ የፋይናንሻል ማርኬት ኮምፖነንት ወይም አካል ሲሆን የተበደርነውን ብድር ስፔሻሊ 1 ዓመትና ከ1 ዓመት በታች መመለስ ስንችል ይህን ነገር መኒ ማርኬት እያለን እንጠራዋለን። አሁን እንዳልኳችሁ እኔ ከእናንተ 100 ሺህ ብር ተበደርኩ። ይህም 100 ሺህ ብር መመለስ ያለብኝ 1 ዓመትና ከ1 ዓመት በታች ባለው ጊዜ ውስጥ ከሆነ ይህን የኢኮኖሚ ሲስተም አሊያም ይህን የፋይናንሻል ማርኬት ሲስተም ስፔሻሊ መኒ ማርኬት እያለን እንጠራዋለን ማለት ነው። መኒ ማርኬት ማለት በአጭሩ ዲፋይን ስናደርገው ይህን ይመስላል። አላችሁ የማወራው ነገር ግልጽ ነው? በጣም አሪፍ እንቀጥል። መኒ ማርኬት ይህን ነው ካለን ስፔሻሊ መኒ ማርኬት ኢንስትሩመንት ኢንክሉድ መኒ ማርኬት ውስጥ የሚካተቱ የተለያዩ የሆኑ ኢንስትሩመንቶች አሉ። ከነዛ መካከል የተወሰኑትን እንኳን ለመመልከት በምንመለከትበት ጊዜ የመጀመሪያው ትሬጀሪ ቢል አሊያም ቲቢል ተብሎ የሚጠራው፣ ሁለተኛው ኮመርሻል ፔፐር፣ ሶስተኛው ኔጎሺየብል ሰርቲፊኬት ኦፍ ዲፖዚት፣ አራተኛው ሪፐርቼዝ አግሪመንት እንዲሁም አምስተኛው ደግሞ ባንከር አክሰፕታንስ እየተባለ ይጠራል። ለምሳሌ በአጭሩ ትሬጀሪ ቢል አሊያም በተለምዶ ቲቢል የሚባለው ነገር ስፔሻሊ በመንግስት የሚወጡ የአጭር ጊዜ የብድር ሰነዶች እንደሆኑ ትመለከታላችሁ። ኮመርሻል ፔፐር ደግሞ የሚባለው በተለይም በትላልቅ ኩባንያዎች የሚወጡ የአጭር ጊዜ የዕዳ ሰነዶች እንደሆኑ ታያላችሁ። ሌላኛው ደግሞ ኔጎሺየብል ሰርቲፊኬት ኦፍ ዲፖዚት የሚባሉት ነገሮች ደግሞ ስፔሻሊ በተለያዩ ባንኮች የሚሰጡ እንዲሁም ሊሸጡ የሚችሉ የተለያዩ የሆኑ የተቀማጭ የምስክር ወረቀቶችን በተለምዶ ኔጎሺየብል ሰርቲፊኬት ዲፖዚት እያለን እንጠራቸዋለን። ሌላኛው ሪፐርቼዝ አግሪመንት ነው። ሪፐርቼዝ አግሪመንት ማለት ከቃሉም እንደምትረዱት
መልሶ የመግዛት ስምምነት ያለው የብድር አይነት ስፔሻሊ ሪፐርቼዝ አግሪመንት እየተባለ ይጠራል። የመጨረሻው ባንከር አክሰፕተንስ የምንለው ነገር ነው። ባንከር አክሰፕተንስ ማለት በባንክ ዋስትና የሚሰጥባቸው የተለያዩ የክፍያ ሰነዶችን በአጭሩ ባንከር አክሰፕተንስ እያለን እንጠራቸዋለን ማለት ነው። ኢንጀነራል ግን በአጭሩ መኒ ማርኬት የምንለው ነገር ከላይ እንደተረዳ ነው ከ1 ዓመት ባልበለጠ ጊዜ ውስጥ ሊመለስ የሚችል ስፔሻሊ የፋይናንስ ትራንዛክሽን የሚደረግበት ነገር መኒ ማርኬት እያለን እንጠራዋለን። አስታውሱ ከ1 ዓመት በታችን ያልኩት ከ1 ዓመት በላይ አላልኩም። እስቲ አሁን ደግሞ በዋናነት ከመኒ ማርኬት ውስጥ ኢንስትሩመንት አካል ከሆኑት ውስጥ ዋና ዋናዎቹን ሶስቱን ለመመልከት እንሞክር። የመጀመሪያው ትሬጀሪ ቢል አሊያም በተለምዶ ቲ-ቢል እየተባለ ይጠራል። ይሄ ነገር ምን ማለት ነው ብለን በምንመለከትበት ጊዜ the financial instrument issued by the government with the maturity date 3 weeks 1 month 3 months or 6 months። ትሬጀሪ ቢል ወይም በተለምዶ ቲ-ቢል የሚባለው ነገር ምንድን ነው ብለን በምንመለከትበት ጊዜ ቀደም እንዳለው ትሬጀሪ ቢል ማለት በአጭሩ ስፔሻሊ እነዚህ ነገሮች መንግስት አሊያም ገቨርንመንት የሚያወጣቸው የፋይናንሻል የተለያዩ መሳሪያዎች አሊያም ሰነዶች እንደሆኑ ትመለከታላችሁ። ስፔሻሊ ትሬጀሪ ቢልን ከሌሎች ኢንስትሩመንቶች ለየት የሚያደርገው ዋናው ነገር አሊያም ዋናው ባህሪ የሚቆይበት ጊዜ አሊያም ታይም ኢንተርቫል ወይም ማቹሪቲ ዴት ነው። በጣም አጭር ከመሆኑ የተነሳ ከ3 ሳምንት እስከ 6 ወር ሊደርስ ይችላል። አብዛኛው ጊዜ ትሬጀሪ ቢል አሊያም ቲ-ቢል የሚባለው ነገር ከዚህ ፔሪድ አሊያም ከነዚህ ወራቶች ሊያልፍ አይችልም። ለዚህ ነው ከሌሎቹ የተለያዩ ኢንስትሩመንቶች ለየት የሚያደርገው ማለት ነው። እስቲ ይህን ነገር ግልጽ እንዲሆንላችሁ በአንድ ኤግዛምፕል እንመልከት። የትሬጀሪ ቢል ኤግዛምፕል ማለት ነው። ለምሳሌ መንግስት ለአጭር ጊዜ ለሚሰራው የመንገድ ግንባታ ፕሮጀክት ገንዘብ አስፈለገው ብለን እናስብ። በዚህ ጊዜ መንግስት የ3 ወር የትሬጀሪ ቢል ያዘጋጃል። እናንተ ይህንን ሰነድ በመግዛት ለመንግስት ገንዘብ ታበድራላችሁ። ከ3 ወር በኋላ ደግሞ መንግስት የወሰደውን ገንዘብ ለእናንተ ይመልስላችኋል ማለት ነው። ስፔሻሊ ይህን ሲስተም ነው ትሬጀሪ ቢል እያለን የምንጠራው። ትሬጀሪ ቢል የምንለው ነገር አሁንም አስታውሱ አብዛኛው ጊዜ መንግስት የሚያዘጋጀው የሰነድ አይነት ሲሆን አሁን እንዳለው መንግስት የተለያዩ የሆነ ብር በሚያስፈልግበት ጊዜ ይህ ሰነድ ለእናንተ የሰጣችሁና እናንተ ደግሞ ለመንግስት ገንዘብ ታበድራላችሁ። አስታውሱ ትሬጀሪ ቢል ከሌሎች ኢንስትሩመንቶች ለየት የሚያደርገው ስፔሻሊ በጣም አጭር በመሆኑ ነው። በተለይም ከ6 ወር በላይ የሆነ ታይም ኢንተርቫል አሊያም ማቹሪቲ ዴት እንደሌለው ልብ ማለት አለባችሁ ማለት ነው። ሌላኛው ደግሞ የመኒ ማርኬት ኢንስትሩመንት ኮመርሻል ፔፐር እየተባለ ይጠራል። ኮመርሻል ፔፐር ማለት ምን ማለት ነው ብለን በምንመለከትበት ጊዜ the promissory note written promise to pay issue by a large credit worth corporation or municipality having on original maturity that range from 1 day to 170 days። ኮመርሻል ፔፐር ደግሞ የሚባለው ነገር ምንድነው ብለን በምንመለከትበት ጊዜ ኮመርሻል ፔፐር ማለት በትላልቅና ታማኝ ድርጅቶች ወይም ማዘጋጃ ቤቶች ውስጥ የሚደረግ የክፍያ ቃል ኪዳን ሰነዶች ናቸው ብላችሁ ልታስቡ ትችላላችሁ። በተለይም ኮመርሻል ፔፐር የሚባለው ነገር ከትሬጀሪ ቢል ትንሽ ለየት የሚያደርገው ታይም ኢንተርቫሉ አሊያም ማቹሪቲ ዴቱ ነው። በዚህ ጊዜ ከ1 ቀን እስከ 270 ቀናት ሊቆዩ ይችላሉ። አከፋፈሉንም በምንመለከትበት ጊዜ በወለድ መልክ ወይም ከመጀመሪያ ዋጋቸው ዲስካውንት ቤዝ በሆነ መንገድ ሊሸጡ ይችላሉ ማለት ነው። እስቲ ይህ ነገር ግልጽ እንዲሆንላችሁ አንድ ኤግዛምፕል ለመመልከት እንሞክር። አሌ አንድ ትልቅና ስመጥር የሆነ የቢራ ፋብሪካ ለጥሬ ዕቃ ግዢ የሚሆን ገንዘብ ለጥቂት ቀናት አስፈለገውም በል። ፋብሪካው በጣም ታማኝና ትልቅ ስለሆነ ለባለ ሀብቶች የክፍያ ቃል ኪዳን ሰነድ ወይም ፕሮሚሰሪ ኖት የሚባለውን ነገር ይሸጥላቸዋል። እነሱም ባለ ሀብቶች ይገዙታል። እነዚህ ባለ ሀብቶች ምን እያደረጉ ነው? ፕሮሚሰሪ ኖቱን አለም የክፍያ ቃል ኪዳኑን ወስደው ስፔሻሊ ለዛ የቢራ ፋብሪካ ስፔሻሊ ብር እያበደሩት ነው ማለት ነው። ይህ ብድር ከ1 ቀን እስከ 270 ቀናት ብቻ ባለው ጊዜ ውስጥ የሚመለስ መሆን አለበት። ማለትም ይሄ የቢራ ፋብሪካ የወሰደውን ብድር ስፔሻሊ እስከ 270 ቀናት ውስጥ ሙሉ ለሙሉ አጠናቆ ለተበደራቸው ሰዎች መመለስ ይጠበቅበታል ማለት ነው። ፋብሪካው ብድሩን በሚመልስበት ጊዜ ስፔሻሊ ከነ ኢንተረስቱ ጨምሮ መመለስ አለበት፣ አሊያም ከነ ወለዱ ጨምሮ መመለስ አለበት ማለት ነው። በአጭሩ ኮሜርሻል ፔፐር ማለት ይሄ ነው። አላችሁ የማወራው ነገር ግልጽ ነው? በጣም አሪፍ እንቀጥል።
ሶስተኛው ደግሞ የመኒ ማርኬት ኢንስትሩመንት የሆነው ሰርቲፊኬት ዲፖዚት በተለምዶ CDS እየተባለ ይጠራል። ይህ ነገር ምን ማለት ነው ብለን በምንመለከትበት ጊዜ አር ራይትን ፕሮሚስ ባይ ባንክ ቱ ፔይ ኤ ዲፖዚተር ዘይ አር ኢሹድ ባይ ላርጅ ኮመርሻል ባንክ ወዝ ኦሪጂናል ማቹሪቲ ብትዊን 1 መንዝ ኤንድ 1 year ኦን ዘ ማቹሪቲ ዴት። ኬት ኦፍ ዲፖዚት ወይም በተለምዶ CDS አሊያም በአማርኛው ደግሞ የተቀማጭ የምስክር ወረቀት የምንለው ነገር ምንድን ነው ብለን በምንመለከትበት ጊዜ ስፔሻሊ የተለያዩ ባንኮች ለተቀማጭ ገንዘብ አስቀማጮች የሚሰጡት የክፍያ ቃል ኪዳን ሰነድ በተለምዶ ሰርቲፊኬት ኦፍ ዲፖዚት እየተባለ ይጠራል። ይህ ነገር ምን ማለት ነው የሚለውን ነገር በጣም በቀለለ መንገድ በኤግዛምፕል ለማየት እንሞክር። ለምሳሌ እናንተ በእጃችሁ ላይ አሁን የማትጠቀሙበት 1 ሚሊዮን ብር አላችሁ ብለን እናስብ። አንድ ትልቅ ባንክ ጋር ሄዳችሁ ስፔሻሊ ገንዘቡን ለ1 ዓመት በቋሚነት ለማስቀመጥ ትስማማላችሁ። እዛ ባንክ ሄዳችሁ 1 ቢሊዮን ብሩን ለማስቀመጥ ማለት ነው። ባንኩም በጽሁፍ የክፍያ ቃል ኪዳን ወይም ራይትን ፕሮሚስ ይሰጣችኋል። በተስማማችሁበት መሰረት 1 ዓመታችሁ ወይም ማቹሪቲ ዴታችሁ ሲያበቃ ባንኩ ያስቀመጣችሁትን ዋና ገንዘብ አሊያም በተለምዶ ፕሪንሲፓል ይባላል። ይሄ ማለት ያስቀመጣችሁ ስንት ነበር? 1 ሚሊዮን ብር። 1 ሚሊዮን ብሩ ስፔሻሊ ከነ ኢንተረስቱ አሊያም ከነ ወለዱ ይመልስላችኋል ማለት ነው። ይሄ ከኖርማል ሴቪንጉ ከኖርማል የቁጠባ ዘዴው ትንሽ ለየት ያለ ነው። ለምን ካላችሁ እናንተ ለምሳሌ ዝም ብላችሁ ባንክ ሄዳችሁ የሆነ ገንዘብ ማስቀመጥ ትችላላችሁ። በፈለጋችሁትም ጊዜ ሄዳችሁ ማስወጣት ማስገባት ትችላላችሁ። ነገር ግን ሰርቲፊኬት ኦፍ ዲፖዚት በሚሆንበት ጊዜ ግን ይዛችሁ የሄዳችሁትን ገንዘብ ስፔሻሊ ለ1 ዓመት የፈለገ ቢመጣ ማውጣትም ማስገባትም ማንቀሳቀስም አትችሉም። በተስማማችሁት ማቹሪቲ ዴት ማለትም ከ1 ዓመት በኋላ ነው ይህን ገንዘብ የምታንቀሳቀሱት አሊያም መውሰድ ማስወጣት የምትችሉት ማለት ነው። በተለይም ይሄ ነገር ትንሽ ከዋናው ሴቪንጉ ለየት የሚያደርገው የምታገኙት ኢንተረስት አሊያም ወለድ ከኖርማል ሴቪንጉ ትንሽ ከፍ ያለ መሆኑ ነው። በአጭሩ ኮሜርሻል ዲፖዚት የምንለው ነገር ይሄ ነው ማለት ነው። ስለዚህ ኢንጀነራል በምንመለከትበት ጊዜ ትሬጀሪ ቢል የምንለው ነገር በተለይም ገቨርንመንት የሚያዘጋጀው ሰነድ ሲሆን ስፔሻሊ ለ6 ወር ብቻ የሚቆይ ታይም ኢንተርቫል አሊያም ማቹሪቲ ዴት እንዳለው ታያላችሁ። ሌላኛው ኮሜርሻል ፔፐር ነው። ኮሜርሻል ፔፐር ደግሞ የምንለው አብዛኛው ጊዜ በኮርፖሬሽኖች የሚዘጋጅ አሊያም በትላልቅ ድርጅቶች የሚዘጋጅ ሰነድ ሲሆን ስፔሻሊ ከ1 ቀን እስከ 270 ቀን የሚቆይ ሰነድ እንደሆነ ትመለከታላችሁ። ሌላኛው ደግሞ ሰርቲፊኬት ዲፖዚት ነው። በተለይም ሰርቲፊኬት ዲፖዚት የምንለው ነገር ባንኮች ለዲፖዚተሩ ፕሮሚስ የሚገቡበትን ሰርቲፊኬት የሚሰጡ ሲሆን ስፔሻሊ ይሄ ነገር ደግሞ ታይም ኢንተርቫሉ እስከ 1 ዓመት እንደሆነ ትመለከታላችሁ ማለት ነው። በአጭሩ ሶስቱም ከላይ ያየናቸው ነገሮች ስፔሻሊ ገንዘብን ኢንቨስት ለማድረግ ወይም ብድር ለማግኘት የሚያገለግሉ መንገዶች መሆናቸውን ትመለከታላችሁ ለአጭር ጊዜ ማለት ነው። ይህ ማርኬትን በዚህ አይነት መንገድ ካየን ደግሞ አሁን ደግሞ በሁለተኛነት በፋይናንሻል ማርኬት ውስጥ የሚካተተውን ዘ ካፒታል ማርኬት ለማየት እንሞክር። ካፒታል ማርኬት ምንድነው ብለን በምንመለከትበት ጊዜ ካፒታል ማርኬት ዘ ሴክተር ኦፍ ዘ ፋይናንሻል ማርኬት ዌር ሎንግ ተርም ፋይናንሻል ኢንስትሩመንት አር ኢሹድ ባይ ኮርፖሬሽን ኤንድ ገቨርንመንት። በተለይም ካፒታል ማርኬት የምንለው ነገር ስፔሻሊ በመንግስትና በተለያዩ የሆኑ ኩባንያዎች የሚወጡ የረጅም ጊዜ የፋይናንሻል ኢንስትሩመንት አይነቶችን ካፒታል ማርኬት እያለን እንጠራዋለን። ቅድም እንብለናል። በተለይም መኒ ማርኬት የምንለው ነገር ለአጭር ጊዜ የሚቆይ ከ1 ዓመት በታች የሚቆይ ብለናል። ካፒታል ማርኬት ጋር ግን ሲመጣ ለረጅም ጊዜ የሚቆዩ ፋይናንሻል ኢንስትሩመንቶች እንደሆኑ ትመለከታላችሁ። በተለይም ከመኒ ማርኬት ለየት የሚያደርጋቸው ማቹሪቲ ዴታቸው ወይም የሚመለሱበት ጊዜ ከ1 ዓመት በላይ ስለሆነ ነው። ይህ ማለት 1 ዓመት፣ 3 ዓመት፣ 5፣ 10 ዓመት፣ 20 ዓመትና ከዛ ዓመት በላይ ይፈጃሉ ማለት ነው። የመኒ ማርኬትን በምንመለከትበት ጊዜ ከ1 ዓመት በታች ነው ብለናል። 1 ዓመትና ከ1 ዓመት በታች ነው መኒ ማርኬት። ካፒታል ማርኬት ጋር ስንመጣ ግን ስፔሻሊ ከ1 ዓመት በላይ ሲሆን ካፒታል ማርኬት እያለን እንጠራዋለን። በተለይም ካፒታል ማርኬት ላይ ማቹሪቲ ዴታቸው ከ1 ዓመት በላይ ነው ብለናል። አንዳንዶቹ ደግሞ ስፔሲፊክ ማቹሪቲ ዴታቸው ላይታወቅ ይችላል ማለት ነው። ስለዚህ ካፒታል ማርኬት ከመኒ ማርኬት የሚለየው ዋነኛ ነገሩ ስፔሻሊ የታይም ኢንተርቫሉ አሊያም የማቹሪቲ ዴቱ ነው። መኒ ማርኬት ከ1 ዓመት በታች ሲሆን ካፒታል ማርኬት ደግሞ ማቹሪቲ ዴቱ ከ1 ዓመት በላይ 5 ዓመት፣ 10 ዓመት፣ 3 ዓመት ብቻ ከ1 ዓመት በላይ እንደሆነ
ልብ ማለት አለባችሁ ማለት ነው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። There are two types of capital market. ካፒታል ማርኬትን ለሁለት እንከፍለዋለን። እነሱም ኢኩዊቲ ኤንድ ዴቢት ኦብሊጌሽን እየተባሉ ይጠራሉ። ኢኩዊቲ ምንድነው ብለን በምንመለከትበት ጊዜ በአጭሩ ኢኩዊቲ ማለት ባለቤትነት አሊያም ድርሻ እንደማለት ነው። ይህ የካፒታል ማርኬት ፋይናንሻል ኢንስትሩመንት which include common stock and preferred stock. ኢኩዊቲ ውስጥም ስፔሻሊ በውስጡ ሁለት ነገሮችን ይዟል። እነሱም ኮመን ስቶክ እና ፕሪፈርድ ስቶክ እየተባለ ይጠራል። ኮመን ስቶክ የምንለው ነገር በአጭሩ ምንድነው ብለን በምንመለከትበት ጊዜ represent ownership of perpetual corporation and common stock is perpetual security. ስፔሻሊ ኮመን ስቶክ የምንለው ነገር ስቶክ ማለት በአጭሩ አክሲዮን ማለት እንደሆነ ልብ ማለት ይኖርባቸዋል። ይሄ ኮመን ስቶክ ምንድነው ብለን በምንመለከትበት ጊዜ ይሄ ማለት የአንድን ካምፓኒ ወይም ድርጅት ዘላቂ ባለቤትነትን የሚወክል ስፔሻሊ የአክሲዮን አይነት አለም የስቶክ አይነት እንደሆነ ትመለከታላችሁ። ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ለምሳሌ አንድ ኤግዛምፕል እንመልከት። አንድ ድርጅት አለም በል። እናንተ የዛ ድርጅት አክሲዮን ገዝታችኋል አለም ባለቤት ሆኗችኋል። ድርጅቱ እስካለ ድረስ ስፔሻሊ አክሲዮኑ አያበቃም ወይም ፐርፔቹዋል ሴኩሪቲ ነው። ድርጅቱ በሚያተርፍበት ጊዜ እናንተም ባላችሁ የድርሻ ባለቤትነት መጠን መሰረት ድርጅቱ ከሚያገኘው ትርፍ ላይ ተወስዳላችሁ ማለት ነው። ይሄ ማለት ድርጅቱ እስካለ ድረስ፣ ድርጅቱ ማትረፍ እስካላቆመ ድረስ፣ ድርጅቱ እስካልፈረሰ ድረስ እናንተ ስፔሻሊ ድርጅቱ ከሚያገኘው ትርፍ ላይ እንደ አክሲዮን መጠናችሁ ስፔሻሊ የምታገኙት የስቶክ አይነት በተለምዶ ኮመን ስቶክ እየተባለ ይጠራል ማለት ነው። ሌላኛው ደግሞ የስቶክ አይነት ፕሪፈርድ ስቶክ እየተባለ ይጠራል። ይህ ምን ማለት ነው? ከኮመን ስቶክ ምን ይለየዋል ብለን በምናይበት ጊዜ also represent ownership interest in perpetual corporation but can either have redemption or maturity date or be perpetual. especially preferred stock የምንለው የአክሲዮን አይነት በአጭሩ ቅድሚያ የሚሰጥ የአክሲዮን እንደሆነ ማወቅ አለባችሁ። ይህ ማለት ስፔሻሊ ልክ እንደ ኮመን ስቶክ ሁሉ ስፔሻሊ ፕሪፈርድ ስቶክን የገዛ ሰው የዛ ድርጅት አለም የኩባንያው የባለቤትነት ድርሻ አለው። ነገር ግን ኩባንያው ትርፍ ሲያገኝ ስፔሻሊ ለኮመን ስቶኮች ባለቤቶች ክፍያ ከመስጠቱ በፊት መጀመሪያ ለፕሪፈርድ ስቶክ አለም ለፕሪፈርድ አክሲዮን ባለቤቶች ነው መክፈል ያለበት ማለት ነው። ስሙም እንደሚያመለክተው ፕሪፈርድ ማለት ቅድሚያ አይደለ? ስፔሻሊ ቅድሚያ የሚሰጠው የተባለው ለዚህ ነው ማለት ነው። ያ ድርጅት ትርፍ በሚያገኝበት ጊዜ መጀመሪያ ያን ትርፍ ለኮመን ስቶክ ገዢዎች ከማከፋፈሉ በፊት መጀመሪያ ላይ ለፕሪፈርድ ስቶክ ባለቤቶች ያከፋፍላል ማለት ነው። በተለይም ኮመን ስቶኮች መቼም ቢሆን ድርጅቱ እስካለ ድረስ ትርፋቸው አያቆምም ማለት ድርጅቱ እስካልፈረሰ ድረስ ቀደም እንዳለው ማቹሪቲ ዴቱ ለዘላለም የሚቆይ ነው አሊያም ማቹሪቲ ዴቱ የተገደበ እንዳልሆነ ተመልክተናል። ፕሪፈርድ ስቶክን ግን በምንመለከትበት ጊዜ ሁለት አማራጮች ሊኖሩት ይችላሉ። እነሱም ወይ እንደ ኮመን ስቶክ አሊያም እንደ ኮመን አክሲዮኖች ዘላቂ የሆነ ማቹሪቲ ዴት ሊኖረው ይችላል፣ ወይም ደግሞ በተወሰነ ቀን ገንዘቡ ተመላሽ የሚሆንበት ሪደምፕሽን ዴት ሊኖረው ይችላል ማለት ነው። እስቲ ይህ ነገር በደንብ ግልጽ እንዲሆንላችሁ በአንድ ኤግዛምፕል እንመልከተው። ለምሳሌ እናንተ የአንድ ባንክ ፕሪፈርድ ስቶክ ባለቤት ናችሁ እንበል። ባንኩ ትርፍ ሲያገኝ ለእናንተ የሚከፍለው ወለድ ወይም ትርፍ አሊያም ዲቪደንት የሚባለው ነገር አስቀድሞ የተወሰነ ነው። ማለትም ፊክስድ ነው፣ የሚለዋወጥ አይደለም። 10% ከሆነ 10% ነው፣ 15% ከሆነ 15% ነው። ቀድሞ የሚታወቅ ነው፣ ፊክስድ ነው። ለምሳሌ ለዚህ ኤግዛምፕል 10% ነው ብለን እናስብ። ባንኩ ትርፍ ሲያከፋፍል ሌሎቹን ባለ አክሲዮኖች ከማስተናገዱ በፊት መጀመሪያ ለእናንተ 10% ይሰጣቸዋል ማለት ነው። ኮመን ስቶኮች አሊያም የኮመን አክሲዮን ባለቤቶች ትርፍ ከማግኘታችሁ በፊት እናንተ ፕሪፈርድ ስቶክ ስለሆናችሁ ለእናንተ መጀመሪያ ፊክስድ የሆነውን 10% ትርፍ ይሰጣቸዋል ማለት ነው። ነገር ግን አብዛኛውን ጊዜ ልክ እንደ ኮመን ስቶክ ባለቤቶች አለም እንደ ኮመን አክሲዮን ባለቤቶች በባንኩ ስብሰባ ላይ የመወሰን ወይም የመምረጥ መብት አለም
ቮቲንግ ራይት የሚባለው ነገር ላይኖራችሁ ይችላል ማለት ነው። ሶ በአጭሩ ፕሪፈርድ ስቶክ ማለት ይሄ ነው። ከኮመን ስቶክ ጋር ምን አይነት ዋና ዋና ባህሪ አሊያም ልዩነት አላችሁ ብለን በምንመለከትበት ጊዜ ለምሳሌ ኮመን ስቶክን በምንመለከትበት ጊዜ ኩባንያው አሊያም ያ ድርጅት ትርፍ በሚያገኝበት ጊዜ ስፔሻሊ ኮመን ስቶክ ከሆነ ትርፉ ሊቀያየር ይችላል። ለምሳሌ በዚህ ዓመትና ኔክስት ይር ላይ የሚያገኙ ትርፍ ተመሳሳይ ላይሆን ይችላል። ስለዚህ ኮመን ስቶክ ባለቤት ከሆናችሁ የሚሰጣችሁ ትርፍ አሊያም ዲቪደንድ ይለያያል ማለት ነው። ነገር ግን ፕሪፈርድ ስቶክን በምንመለከትበት ጊዜ ግን አስቀድሞ የተወሰነ አሊያም ፊክስድ የሆነ ነገር ስለሆነ 10% ከሆነ 10%ታችሁ ይሰጣችኋል፣ 20% ከሆነ 20%ታችሁ ይሰጣችኋል። ፊክስድ የሆነ ነገር ስለሆነ ወይም መጀመሪያ በስርዓት የሚታወቅ ነገር ስለሆነ ማለት ነው። ሌላኛው ነገር ኮመን ስቶክ ላይ በምንመለከትበት ጊዜ ኮመን ስቶክ የአክሲዮን ባለቤት ከሆናችሁ መጨረሻ ላይ ነው የእናንተ ድርሻ አሊያም ትርፋችሁ ተሰልቶ የሚሰጣችሁ። ፕሪፈርድ ስቶክ ላይ ከሆነ ግን ከሁሉም ባለ አክሲዮኖች በፊት ነው ቅድሚያ የሚሰጣችሁ ማለት ነው። ኮመን ስቶክ ስፔሻሊ መቼም አያበቃም ወይም ፐርሰፕሽዋል ነው። ስፔሻሊ ያ ድርጅት እስካለ ድረስ ድርጅቱም ማትረፉን እስከቀጠለ ድረስ ስፔሻሊ እናንተም የድርሻችሁን ይሰጣችኋል። ፕሪፈርድ ስቶክ ላይ ግን በምንመለከትበት ጊዜ ስፔሻሊ ይሄ ነገር ሊያበቃም አሊያም ላያበቃም ይችላል ማለት ነው። 50-50 የሆነ ኦፖርቹኒቲ አሊያም እድል አለው። በፕሪፈርድ ስቶክ እና በኮመን ስቶክ መካከል ያለው ዋና ዋና ልዩነቶች እነዚህ ናቸው ማለት ነው። ኢኩዊቲን በዚህ መንገድ ካየን አሁን ደግሞ ዲቤት ኦብሊጌሽን ምንድን ነው ብለን ለማየት እንሞክር። ዲቤት ኦብሊጌሽን ማለት the capital market financial instrument whereby the borrower promise to repay the maturity value at a specific period of time beyond 1 year። ዲቤት ኦብሊጌሽን የሚባለው ነገር ስፔሻሊ ይሄ ማለት ተበዳሪው ከአንድ ዓመት በላይ በሆነ በተወሰነ ታይም ኢንተርቫል ውስጥ አሊያም ጊዜ ውስጥ የወሰደውን ገንዘብ ለመመለስ ቃል የሚገባበት አንዱ የፋይናንሻል ኢንስትሩመንት ስፔሻሊ ዲቤት ኦብሊጌሽን እየተባለ ይጠራል። እስቲ ይሄ ነገር ክሊር እንዲሆንላችሁ ለምሳሌ አንድ ኤግዛምፕል እንመልስ። አንድ ኩባንያ ወይም መንግስት ገንዘብ ተበድረው ከጥቂት ዓመታት በኋላ ለመመለስ ይስማማል እንበል። እሺ ኤግዛምፕሉን ስፔሲፊክ እናድርገው። ለምሳሌ መንግስት ቦንድ አወጣ እንበል። እናንተ ቦንዱን ስትገዙ ለመንግስት ገንዘብ እያበደራችሁ ነው ማለት ነው። ተበዳሪው ማን ነው? መንግስት። አበዳሪውስ ማን ነው? እናንተ። መንግስት ከአንድ ዓመት በላይ በሆነ በተወሰነ ጊዜ ውስጥ የወሰደውን ገንዘብ ከነወለዱ ለመመለስ ቃል ይገባል። እዚህ ጋር እናንተ የድርጅቱ ባለቤት አይደላችሁም፣ እናንተ አበዳሪ ናችሁ እንጂ። ቅድም ምን ብለናል? ኢኩዊቲ ማለት ባለቤትነት ማለት ነው ብለናል። ኮመን ስቶክንም አይተናል። ኮመን ስቶክ አለም ኢኩዊቲ ላይ በምንመለከትበት ጊዜ እናንተ የዛ ድርጅት ባለቤት ናችሁ በምትገዙት አክሲዮን መጠን ማለት ነው። ቦንድ ላይ በሚመጣበት ጊዜ ግን ስፔሻሊ ቦንድ ላይ እናንተ አበዳሪ ናችሁ እንጂ የድርጅቱ ባለቤት አትሆኑም። ስፔሻሊ መንግስት ስራውን ሰርቶ ሲጨርስ የወሰደውን ገንዘብ ከናንተ ከነ ኢንተረስቱ አለም ከነ ወለዱ ይመልስላችኋል ማለት ነው። በአጭሩ ዲቤት ኦብሊጌሽን ማለት ይሄ ነው። ዲቤት ኦብሊጌሽን ይሄ እንደሆነ ካየን ስፔሻሊ ዲቤት ኦብሊጌሽን ውስጥ ሁለት ነገሮች ይካተታሉ። እነሱም ባንክ ሎን እና ዲቤት ሴኩሪቲስ ይባላሉ። የመጀመሪያው ባንክ ሎን ምን ማለት ነው ብለን በምናይበት ጊዜ ባንክ ሎን ማለት one from such a bank loan is syndicated a bank loan. This is a loan in which a group or syndicated of bank provide funds to the borrower. በአጭሩ ባንክ ሎን የምንለው ነገር ስፔሻሊ ይሄ ነገር አንድ ድርጅት ወይም መንግስት ሊሆን ይችላል ከባንክ የሚወስደው የብድር አይነት ስፔሻሊ ባንክ ሎን እየተባለ ይጠራል። በሌላ ስሙ ደግሞ ሲንዲኬትድ ባንክ ሎን እየተባለ የምንጠራ ይሆናል። ይሄ ማለት ምን ማለት ነው ብለን በደንብ በምናይበት ጊዜ ይህ ማለት አንድ ባንክ ብቻውን ለማበደር የማይችለውን ከፍተኛ መጠን ያለው ገንዘብ ብዙ ባንኮች በግሩፕ ወይም አንድ ላይ በመሆን ሲንዲኬት በማድረግ ለአንድ ተበዳሪ የሚያቀርቡበት የብድር አይነት አሊያም ሲስተም ስፔሻሊ ባንክ ሎን ወይም ሲንዲኬትድ ባንክ ሎን እያለን እንጠራዋለን። ይህ ማለት ምን መሰላችሁ? ለምሳሌ መንግስት አንድ ፕሮጀክት ለመስራት $100 ቢሊዮን አስፈለገው እንበል። ስለዚህ መንግስት ወደ ኮሜርሻል ባንክ ኦፍ ኢትዮጵያ አሊያም ወደ ንግድ ባንክ ሄዶ $100 ቢሊዮን አበድረኝ አለው። ንግድ ባንክ ደግሞ $100 ቢሊዮን የሚሆን ዶላር እጁ ላይ ከሌለ ስፔሻሊ መንግስት ምን ያደርጋል? የተለያዩ ባንኮች አንድ ላይ በመሆን ያላቸውን ዶላር በማዋጣት ለመንግስት ያበድሩታል ማለት ነው። ይህ ሲስተም ነው ባንክ ሎን አሊያም ሲንዲኬትድ
ባንክ ሎን እያልን የምንጠራው ማለት ነው። አይ ቲንክ ሀሳቡ ግልጽ ሆኖላችኋል ብዬ አስባለሁ። አላችሁ ከኔ ጋር ናችሁ? የማወራው ነገር ግልጽ ነው? በጣም አሪፍ። እንቀጥል። ባንክ ሎን ይሄን ነው አለን ሲዳይኬት ባንክ ሎን ይሄ እንደሆነ ካየን፣ ሁለተኛው ደግሞ ዲቤት ሴኩሪቲስ ነው። ዲቤት ሴኩሪቲስ ምንድን ነው ብለን በምናይበት ጊዜ ዲቤት ሴኩሪቲ ዋዝ ኤ ማቹሪቲ at issuance of 10 years or less notes and those with maturity greater than 10 years of bonds. ዲቤት ሴኩሪቲስ አሊያም በተለምዶ የዕዳ ዋስትና ሰነዶች የሚባሉት ነገሮች ምንድናቸው ብለን በምናይበት ጊዜ ስፔሻሊ ለምሳሌ የተለያዩ ኩባንያዎች አሊያም ድርጅቶች ሊሆኑ ይችላሉ፣ ወይም መንግስት ከህዝብ ወይም ከሌሎች ተቋማት ገንዘብ ለመበደር የሚያወጣቸው የተለያዩ የሰነድ አይነቶች ስፔሻሊ ዲቤት ሴኩሪቲስ እየተባሉ ይጠራሉ። በቆይታ ጊዜያቸው ማለትም በማቹሪቲ ዴታቸውን በሁለት ይከፈላሉ። እነሱም ኖትስ እና ቦንድስ እየተባሉ ይጠራሉ ማለት ነው። ኖትስ የሚባለው ሰነድ ስፔሻሊ በአጭሩ የመመለሻ ጊዜያቸው አሊያም ማቹሪቲ ዴታቸው 10 ዓመትና ወይም ከዛ በታች የሆኑ የዕዳ ሰነዶችን ኖት እያለን እንጠራቸዋለን። አስታውሱ 10 ዓመትና ከዛ በታች የሆኑ የዕዳ ሰነዶችን ኖትስ እያለን እንጠራቸዋለን። ሌላኛው ደግሞ ቦንድ የምንላቸው ናቸው። ቦንድ ደግሞ የምንላቸው የኖትስ ተቃራኒ ናቸው። ይሄ ማለት ማቹሪቲ ዴታቸው አሊያም የመመለሻ ጊዜያቸው ከ10 ዓመትና ከዛ በላይ የሆኑ የዕዳ ሰነዶችን ደግሞ ስፔሻሊ ቦንድስ እያለን የምንጠራቸው ናቸው። ኖትስ የምንላቸው ማቹሪቲ ዴታቸው 10 ዓመትና ከዛ በታች የሆኑ የዕዳ ሰነዶች ሲሆኑ፣ ቦንድስ የምንላቸው ደግሞ ስፔሻሊ 10 ዓመትና ከዛ በላይ የሆኑ የዕዳ ሰነዶችን ደግሞ ቦንድስ እያልን የምንጠራቸው ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል